እና እንደኔ አብነት ዘና የሚያደርገው አብነት በቃ የሆነ ለሁሉ ነገር መፍትሄ የሚያጣ ህብስትን ዘና የሚያደርግ ፈታ የሚያደርግ ልጅ ነው። የምር እኔ በጣም ነው ደስ የሚለኝ ከሚባለው በላይ ማለት ነው። እና ምንድን ተመለከታችሁት እንግዲህ ከን በር እየተንኳኳ ነበረ እና ታፈሱ ትመጣና እንግዲህ በር እየተንኳኳ ነው ማለት ቆየ እንዲ ህብስት ስትላት አይ አልቆየም አሁን ነው ምናምን ትላታለች። ማን ነው ስትላትም በአምላክ ነው ትላታለች ማለት ነው። እና በአምላክ እንግዲህ እንደተመለከታችሁት በሩ ይከፈትለታል እንግዲህ ማን ምናምን ስትለው ከዛ እኔ ነኛ ምናምን አላት። እንዴ ማለት በአምላክ ማለት አንተ ነህ ስትለው አዎድ እንግዲህ በአምላክ ማለት እኔ ነኝ ሲላትም ይነግራታል ማለት ነው። ጋሼ የለም ስትልም አይ እኔ እንኳን ጋሼ ላይ አይደለም የመጣሁት ልጃቸውን ነው ከፈቀዱልኝ እርስዎ ሲልም እኔ አንድ ፍርዬ ልጅ ምን ነው እርስዎ ሊባል የሚችለው ስትልም ታፈሱ ትነግረዋለች ማለት ነው። አይ እኔ እንኳን ላክብሮት ነበር የተጠቀምኩት ግን ደግሞ ካስቀየሙት ይቅርታ ምናምን ሲልም ከዛ አይ እኔ ይኸውልህ አንቺ ብለክ መጥራት ከደበረክ ክብሩ አንቱነቱም ይቅርብኝ አሁንና በልግባት ልናት አስገባዋለች ማለት ነው። እና ሌላው በጣም የሚደብረው ነገር እንግዲህ ግን ህብስት ነች። ህብስት እንደተመለከታችሁት ባለፈው በአምላክ እንግዲህ በሰከረበት ጊዜ ላይ አብራው ተኝታ ነበረ እና በዛን ጊዜ እንግዲህን ማስረጃ ይዛበታለች። ምክንያቱም የራቁት ቪዲዮ ከሱ ጋር እንግዲህን አብራ እንዳደረች እንግዲህ ማስረጃ ይዛ ነበርና በንጋታው ሊወጣ ሲል እንግዲህ ያንን ፎቶ ለበአምላክ ትልክለታለች ማለት ነው በስልኩ ላይ። በአምላክም ያንን ፎቶ እንግዲህን ካየ ወዲህ በጣም ነበር የተረበሸው። ቆይ ምን እየሆንሽ ነው? እስቲ አንድ ጥያቄ ልጠይቅሽ። ቆይ አንቺ ምንድነው ከኔ የምትፈልጊው ታል ማለት ነው። እሷም እንግዲህ ካንተ የምፈልገው ወድጄሃለሁኝ አፈቅርሃለሁ ስትልም ትነግረዋለች። ትሰብኛለሽ ይሄንን የቁም ቅዠትሽን እዚሁ እኔው ጋር ይቀራል። ይሄንን ነገር ህብስት ጋር ሄደሽ እናገራለሁ ብቲ እገልሻለሁ አለቅሽም ይልና እንግዲህ ይዝትባታል ማለት ነው። እና ፍቅርም ከተባለ እኔ በአንድ ሰው ላይ ነው ማቀው በዛይ በንጹህና በሚስኪን ልጅ ላይ በሷ ፊት ላይ ተመልክቻለሁ ሲልም ይነግራታል። እሷም እንግዲህ ህብስት ነች ማለት ነው ሲልም እሷ አይመለከትሽም ሲልም ይናገራል ማለት ነው። እንግዲህ በአምላክ እንደተመለከታችሁት ህብስት በጣም ተወደዋለች። እሱ ግን የሆነ ወድሻለሁ ብሎ ሰውን ለመቅረብ እንግዲህ በጣም ነው የሚፈራው። ግን ደግሞ ይሄ ነገር ህብስትን ከሚባለው በላይ እየጎዳትና እንዲሁም ደግሞ ከሚባለው በላይ እንግዲህ የብቸኝነት ስሜት እንዲሰማት እያደረጋት ነው። በአምላክ እስከዛሬ እንግዲህ አይዞሽ ከጎንሽ ነኝ እንደዚህ ነኝ ብሎ በሚልባት ጊዜ ላይ ያን የሆነ የወደፊት ተስፋ እየኖራትና ጠንካራ እየሆነች ነው። ግን አሁን ላይ ግን እንደተመለከታችሁት በአምላክም ርቋታል። እንግዲህ ከመቼ ጀምሮ ነው የራቃት ማለት ነው? ከሄርሜላ ጋር ካደረ ቀን ጀምሮ ያው እፍረት እየተሰማው ነው። ሲቀጥል ወደ ጓደኛው ጋር ሲሄድ ጓደኛው ደግሞ ያኔ ምንድነው ይለዋል ማለት ነው። ያኔ ከሄርሜላ ፍቅር እንደያዘው ምናምን ሲነግረው እንግዲህ ከሚባለው በላይ ጸጸት እየተሰማውና ከሚባለው በላይ በቃ አለ አይደለ ሌላ አይነት ነገር ስሜት እየተሰማው ነው ማለት ነው። እንግዲህ እንደተመለከታችሁት በአምላክ እንግዲህ ጓደኛ ወደ ህብስት ጋር መጥቶ ነበረ። እንግዲህ ወደ ህብስት ጋር እንግዲህ ከን መጥቶ ህብስትን እንግዲህ እያወራት ነበረ እና ህብስትን እንግዲህ ከን እያወራት ባለበት ጊዜ ላይ አለ አይደለ ይቺ ስንት ሰው ነች ምናምን ይላታል ማለት ነው። ታፈስን ከዛ ማለት እነማን ስትል እንዲሷን ነው እንዲ ስንት ናችሁ ምናምን አለችኝ እኮ ሲልም ይነግራታል ማለት ነው። እና በዚህ ጊዜ ያው ህብስትን ፈገግ እያለች እየሳቀች ነበረ። ኧረ እባክህ ተወኝ እስካታስቀኝ ምናምን ትለዋለች። ከዛ ግን ደብሮሻል፣ ድብርቱ ደግሞ ፍቅር ነው፣ ስለዚህ እንኳን ምሳሽ ይላታል እና ዋናው መሳቅሽ ነው ይላታል ማለት ነው። ከዛ ምንድነው ማለት በአምላክ ነው አውርተው ነበሩ ምናምን ስትለው አይ አላወራሁትም ይላታል ማለት ነው። እና በአምላክ ጓደኛ ነው ማለት ይሄ ነው ብሎ ጸባውን መረዳት በጣም ነው የሚከብደው ስትልም እንግዲህ ተነግረዋለች። እንግዲህ እሱ ምንድነው ያለው ጓደኛ ቢሆንም ግን ሁሌ የሆነ አንድ አይነት ፊት ያሳየኛል ማለት አይደለም ሲልም እንግዲህ ይነግራታል። አሁን ላይ እንደተመለከታችሁት ህብስት የሆነ ተስፋ የመቁረጥና የብቸኝነት ስሜት እየተሰማኝ ነው። ቆይ ለምንድን ነው የማይወደኝ እያለች ነበረ ማለት ነው። ከዛ እኔም እኮ እሱን ነው የምፈልገው፣ እኔም እኮ እንድትዋደዱ ነው የምፈልገው። ህብስት ይኸውልሽ ደግሞ ማልቀስ የለብሽም በፍጹም ለሰዎች ደካማነትሽን ማሳየት የለብሽም። የሰው ልጅ ይኸውልሽ ደካማነትሽን ካሳየሻቸው ይቺ አትችልም ይቺ እንደዚህ ነች ብለው ይገምቱሻል። ስለዚህ ይልና እንባሽን ጥረግ ይላታል። በዚህ ጊዜ ታፈሱ ትመጣለች። ምንድነው ምን ሆና ነው ምናምን ስትልም አይ እስቲ ካላስቸገርኩሽ ለአሁኑ ውሃ አምጪላት ይላታል። ኧረ እኔ ሁሌም አመጣላታለሁ ስትል አይ ለአሁን ነው ይላልና እንግዲህ ውሃ ታመጣላታለች። ጠጭ ተረጋጊ ትላታለች ማለት ነው።
እናም ያንን ውሃ እንግዲህ ትጠጣለች። በአንቺ መንባሽን ጥረግ ይላታል። ምን ሆና ነው ምናምን ስትል እንግዲህ ግን መጫወቻዋን ወስደውባታል አለ። ወይኔ ወይ በአምላክ የተመታ ከዛ መጫወቻውን ወስደውባት ምናምን ሲልም እንግዲህ የትን መጫወቻ ያንን ስትልም እየቀለክብኝ ነው እንዲህ ምናምን ትላለች ማለት ነው። እና በዚህ ጊዜ ተናዳ ታፈሱም ትሄዳለች። እንዳንተ አናደድካት እኮ ስትልም ህብስትም ትነግረዋለች። ከዚህ እሷም መናደድ ተይውና ዋናው አንቺ ፈገግ ማለትሽ ነው ብሎም እንግዲህ በይ ለማንኛውም አሁን ሊሄድ አለ አይደለ፣ ምክንያቱም አቶ አለም ካየ ሌላ ነገር ነው የሚፈጠረው ሲልም እንግዲህ ይነግራታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ህብስት ድራማ ይዘንላችሁ ቀርበናል። እናም እንግዲህን በአምላክ ጋር ይደውልለትና የት እንዳለ ምናምን ይነግረዋል። ከዛ የት ነው ያለሁት እንጃ ሲልም እረፍ ያለህበትን ማታውቅም ይለዋል። ከዛ እዚህ ከናንተ ሰፈር ያለው ካፌ ነኝ እዛ ና ቶሎ ይለዋል። እሺ በቃ መጣሁ ብሎም እንግዲህን ቀጥታ ወደ እሱ ጋር ሄደው ሌላው እንግዲህን ወይዘሮ ይፍቱ ነች። ወይዘሮ ይፍቱ እንግዲህን አገር አቋርጣ ለህብስት እንግዲህን መድኃኒት ገዝታ መታለች ማለት ነው። ምክንያቱም የማያራምድ መድኃኒት ማለት ነው። እነሱን ገዝታ እንግዲህ ስትመጣ አቶ አለም በጣም ነው የደከመኝ ምናምን ትላታለች። ቆይና እኔ ኬደሽ ነው ግን ሀገር አቋርጠሽ እንደዚህ እሺ ስትልም ከዛ እናንተ ያርመጣመጣችሁትን ስራ ለመጨረስ እሱን ምናምን ትላታለች። ከዛ እስቲ ጉራውን ተዩና በቃ እስቲ መላመላ አድርጌው ይላታል። እናንተ ያርመጠመጣችሁትን ማንም ወይዘሮ ይፍቱ ማለት ነው ስትልም እንግዲህ ለአቶ አለሙ ትነግረዋለች። እናቱ አለሙም እንግዲህ ይሄንን ይባባሉና በሉ ይልና እንግዲህ እንትን ሲልም ታፈሱን ትጣራለች ማለት ነው። ታፈሱ ስትልም እንግዲህ እንዲያ ቤት እኮ እያለችሽ ነው እንዴ? አቤት ለብቻው ምን ያደርጋል ሮጣ መምጣት ነው እንጂ ያለባት ሲልም እንግዲህ ስትልም ትነግረዋለች። እና በልሽ ለማንኛውም እኔ ልግባ እንዴ ለምንድን ነው የምገባው መሳበለም እንዴ ስትለው ጭቅጭቃችሁን ጨርሱና ተመልሼ እመጣለሁ ይላታል ማለት ነው። ከዛ እኔ ወይዘሮ ይፍቱ የጭቅጭቅ ባላባት ናት ያለህ ማን ነው? ምን ነው እኔ ወይዘሮ ይፍቱ ተጨቃጫቂ ነኝ እንደ እያለችም እንግዲህ ትናገራለች። በዚህ ጊዜ እንግዲህ ከአቶ ወይዘሮ ታፈሱ ልበላት ማለት ነው። ታፈሱ ትመጣለች። ከዛ ታፈሱ ስትመጣ ቆይና እኔ ከደሽ ነው አንቺ እንቅልፍ ቆይ አንቺ በየርሽበት መተኛት ነው ማለት ነው ስትልም እንዴ ፋታ እኮ አልሰጣለኝ እኮ ስትል ነይ ደብድቢኛ ነይ ምቺ ነይ ደብድቢ ትላለች። ከዛ ረ እንደዛ ለማለት አይደለም ምትዬ ማለት የጣርኩትን እኮ እስከማወጣ ድረስ አረ እንደች የሚጥዲ ጣዲሽ የሚያፍስ ይፈሰሽ እያለችም እንግዲህ ወይዘሮ ይፍቱ እንትን ትላታለች። በዚህ ጊዜ ከዛ ሙሉ ቀን ስጣራ እንዲቆ ያሰሚም እንደ እቤት እኮ አልነበሩም አሁን አይደል እንደመጡ ስትልም ታፈሱ መልስ ትሰጣለች። አንቺ ነሽ እንደ ለኔ መልስ የምትሰጪ ብላ ወይዘሮ ይፍቱ እንግዲህ እንዳያችሁት ታፈሱን በጥፊ ትመታታለች። ከዛ ስትመታ እንግዲህ እንዳያችሁት ታፈሱ በጣም ታዝናለች። እንግዲህ ወደ ኪችን ሄዳ ራሱ እኔ እኮ እዚህ እኮ የታገስኩት እኮ በአምላክ ብዬ ነው እንጂ እኮ እና አሁንስ በጣም ነው የመረረኝ ብላም እንግዲህ እንትን ትላለች። እቃውን እንግዲህ ከግራ ከቀኝ እያጋጨችው ነበረ። ምሳ ቅርቤ ተብላ እንዲያሁን እኮ የምሳ ሰዓቱ እኮ አልፏል ማለት ባይሆን መእሰስ ላቅርፍ እንደስትልም እኛ ምሳ አልበላንም አንቺ ሰዓት ተቆጣጣሪ ያደረገሽ ማን ነው ትላታለች። እንግዲህ ሄዳ ወደ ኪችን እንግዲህ እቃውን እያተራመሰች ኧረ ዝግ ቀን እንዳሰብሬው ስትልም እንግዲህ ያን ለህብስት ያመጣችው መድኃኒት ትሰጣታለች። በዚህ ጊዜ ታፈሱ በጣም ትደነግጣለች። ምንድነው ምናምን ስትለው ምንድነው የሚያደነባብርሽ? ካሁን በፊትም እኮ የሰራሽው ስራ እኮ ነው መድኃኒቱ ነው ትላታለች። ከዛ ምግብ ላይ ነው እያደረግኩ የምሰጣት ስትልም አዎ ምግብ ላይ ነው እትዬ ልጅቱ እኮ ለብቻው አይደለችም ያቺ ተንከሴስ እኮ ጓደኛዋ እኮ አብራት እኮ ነው። አዎ ልክ ነሽ እሷም አለች አብረቻት። በቃ ለማንኛውም እኔ ለሱ መላ በጅለታለሁ ስትልም እንግዲህ ይፍቱን ትነግራታለች። ከዛ እሺ በቃ ይባባላሉ። ታፈሱ ቆይ ምን ሆነሽ ነው ያቺ መጀመሪያዋ ታፈሱ ይከዳ ነው ምን ሆነሽ ነው አሁን ድንግዝ ፍዝዝ እያልሻለሽው ለምንድነው ነቃማቲው ብላም እንግዲህ ትነግራታለች። ከዛ ረተየ ምንም ችግር የለም ትትልም እንግዲህ ትነግራታለች። እንግዲህ ደስ የሚለው ነገር ታፈሱ ቀጥታ ለባምላክ ደውላ መድኃኒቱን ትይዛ መጥታለና ምንድን ላደርግ ማለት ወይ ለዛሬ እንደምንም ብዬ ልስጣት እንደስትልም ከዛ በፍጹም መስጠት የለብሽም ታፈሱ የሆነ ነገር ማድረግ አለብሽ የሆነ ነገር አድርግ ይላታል። ከዛሽ በቃ ለዛሬ እንደምንም ብዬ አልፋለሁ
ታውቃለህ ወይ ስትልም ትነግረዋለች። እንግዲህ በአምላክ ጓደኛ ሄዶ ለምንድን ነው አንተ ህብስትን የማታወራት? ህብስትን ለምንድን ነው የምትርቃት? ማለት ከሁሉም በላይ እንግዲህ ያንተ መራቅና ያንተ ፍቅር እየጎዳት ነው፣ አናግራት ሲለውም ይለዋል። እንግዲህ ምንም ስሜት እንደሌለው ደግሞ ለህብስት ይነግረዋል። እረፍ ጭራሽ እኛንም ልታሸን ነው ሲለው ነበር። እና ወዶች ህብስት ድራማ ይህን ይመስል ነበረ። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።